ጠቅላይ ሚኒስትር አብይ አህመድ ከፖለቲካዊ ጉዳዮች በተጨማሪ በሀገሪቱ ኢኮኖሚያዊ ሁኔታ ላይ ለቀረቡላቸው ጥያቄዎችም እንዲሁ ምላሽና ማብራሪያ ሰጥተዋል። በሀገሪቱ ኢኮኖሚያዊ ጉዳዮች ላይ ጠቅላይ ሚኒስትሩ ምን አሉ የሚለውን ደግሞ ሊያ ክብረውም እንደሚከተለው ታስታውሰናለች። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ማክሰኞ በስድስተኛው የህዝብ እንደራሴዎች ምክር ቤት 5ኛ ዓመት የስራ ዘመን 10ኛ መደበኛ ስብሰባ ላይ በመገኘት ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ መስጠታቸው ይታወቃል። የመንግስት የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ሪፖርትም በጠቅላይ ሚኒስትሩ ቀርቦ ነበር። ጠቅላይ ሚኒስትሩ በዓመቱ መጀመሪያ ለምክር ቤቱ ከቀረበው እቅድ የተሻለ ውጤት የተገኘበት ግማሽ ዓመት መሆኑን በጠቆሙበት በዚህ ማብራሪያቸው በግብርናው መስክ ዘንድሮ ለማግኘት የታቀደው 1.3 ቢሊዮን ኩንታል ምርት መሆኑን አስታውሰዋል። እስካሁን ባለው ግማሽ ዓመትም 999 ሚሊዮን ኩንታሉ መሰብሰቡን ጠቅሰዋል። ማኒፋክቸሪንግ ኢንዱስትሪ ላይ የተሰማሩ ተቋማትም እንዲሁ በቅርቡ ይፋ በሚደረገው የፕላንና ልማት ሚኒስቴር ቁጠራ መሰረት 413,000 ደርሰዋል ብለዋል። በተመሳሳይ ከወጪ ንግድ 4.2 ቢሊዮን ዶላር ለማግኘት የታቀደበት በጀት ዓመት እንደሆነ ያስታወሱት ጠቅላይ ሚኒስትሩ በዚህ 6 ወር የተገኘው ግን ታቅዶ እንኳን እንደማያውቅ በመጠቆም ነበር ሌሎችንም አፈጻጸሞች ያብራሩት። ከአምና በፊት በነበሩ ዓመታት የዚህ 6 ወር የኤክስፖርት ገቢ 5.1 ቢሊዮን ዶላር ኢትዮጵያ አስገብታ አይደለም አቅዳ አታውቅም። ሰርቪስ 4.5 ቢሊዮን ዶላር በ6 ወር ኤክስፖርት አድርገናል። 17% አድጓል። ሐዋላ 4.6 ቢሊዮን ዶላር ገብቷል። 39% እድገት አለው። የውጭ ቀጥተኛ ኢንቨስትመንት ባለፉት 6 ወራት 2.3 ቢሊዮን ዶላር ገደማ መጥቷል። ይሄም 20.6% እድገት አለው። ከሌሎች እርዳታ፣ ጤነኛ ብድሮች የመሳሰሉት ከ2 ቢሊዮን ዶላር በላይ ባለፉት 6 ወራት ገብቷል። በማብራሪያቸው መንግስት የኑሮ ውድነትን ለመቀነስ በርካታ እርምጃዎችን እየወሰደ መሆኑን ያነሱት ጠቅላይ ሚኒስትሩ የዋጋ ግሽበትን የሚያባብሰው የመጀመሪያው ጉዳይ የአቅርቦትና ፍላጎት መራራቅ መሆኑን በማንሳት ይህንን ለመፍታት ምርታማነትን እያሳደግን ነው ሲሉም ተደምጠዋል። ሁለተኛው ምክንያት ነው ላሉት የገቢ ማነስ ችግር ደግሞ የዜጎችን ገቢ በማሳደግ ረገድ የደሞዝ ጭማሪ በተከታታይ መደረጉን ነበር ያነሱት። በ6 ወራቱ አብዛኛው ውጤት ከታቀደው በላይ መሆኑን በማየትም 9.2 በመቶ ይሆናል ተብሎ ታስቦ የነበረው የኢኮኖሚ እድገት እቅድ ወደ 10.2 በመቶ ከፍ አድርገነዋል ብለዋል። የማብራሪያቸው ከዓለም አቀፉ የገንዘብ ድርጅት ጋር ስለሚስተዋሉ የኢኮኖሚ እድገት ትንበያ ልዩነቶችም ያስረዱበት ነበር። ይህ ዓመት የነበረን እቅድ እና ለፓርላማው ያስገባ ነው 9.2% እድገት እናመጣለን ብለን ነበር። ነገር ግን በ6 ወር ያመጣነው ውጤት ገምግመን ከዚያ በላይ ማደግ ስለምንችል ወደ 10.2 እናሻሽለው ነው ያልነው። ኦሪጂናል እቅዳችን 10 አልነበረም። አይኤምኤፍ ምን አለ? የኛ ኦሪጂናል እቅድ 9.2 ነው። አይኤምኤፍ የኢትዮጵያ እድገት የ2026 9.3% ይሆናል ብሎ ተንብዮአል። ኦሪጂናል ካቀር ነው በ0.1% የተሻለ ማለት ነው። አሁን ካሰብነው 10.2 ደግሞ ከ1% በታች በእኛና በአይኤምኤፍ መካከል የትንበያ ልዩነት አለ። ሌላው በዚህ ማብራሪያ የተጠቀሰው የገቢ ጉዳይ ሲሆን የፌዴራል መንግስት በበጀት ዓመቱ 1.2 ትሪሊዮን ብር ለመሰብሰብ አቅዶ በግማሽ ዓመት ውስጥ 709 ቢሊዮን ብር መሰብሰቡ ተነግሯል። ይህንንም ተከትሎ ከፌዴራልና ከክልሎች የሚሰበሰበውን የገንዘብ መጠን ወደ 2.5 ትሪሊዮን ብር ለማሳደግ መወሰኑን አስታውቀዋል። በዚህ መድረክ ላይ ከምክር ቤት አባላት ከቀረቡ ጥያቄዎች መካከል ነዳጅን የተመለከተው አንዱ ሲሆን ጠቅላይ ሚኒስትሩም ባለፈው 1 ዓመት ተኩል የነዳጅ ዋጋ 7 ጊዜ መቀየሩን ያስታወሱበትን ምላሽ ነበር የሰጡት። ክቡር ጠቅላይ ሚኒስትር ነዳጅ ላይ በየወሩ የዋጋ ጭማሪ የሚደረግበት ዋነኛ ምክንያት ምንድን ነው? እንዲሁም አሁን ድረስ ያልተቀረፈው የነዳጅ ስርጭት ችግሮች፣ በየጊዜው የሚስተዋለው ረጃጅም የነዳጅ ፍለጋ ሰልፍ እና የአቅርቦት መቆራረጥ መሰረታዊ ምክንያት ምንድን ነው? ነዳጅን በሚመለከት ነዳጅ ባለፈው ዓመት ከ60 ዶላር እስከ 90 ዶላር ዋዥቋል። መካከለኛው ምስራቅ በነበረው በምታውቁት ቴንሽን በቀይ ባህሩም በኢራኑም ጉዳይ የነዳጅ ዋጋ ከፍና ዝቅ ብሏል። በየጊዜው መዋዠቁ ከኛ ጋር ምንም ግንኙነት የለውም። የምንገዛው ጉዳይ ስለሆነ ሻጮች ሲጨምሩ ይጨምራል፣ ሲቀንሱ ይቀንሳል። እኛ ባለፈው 1 ዓመት ተኩል የነዳጅ ዋጋ የቀየርነው 7 ጊዜ ብቻ ነው።
እየተሸከም ነው አብዞርብ እያደረግን በየወሩ ሲጨመር ከጨመርን ህዝባችን ይጎዳል በሚል ማለት ነው። በፈለጋችሁት መመዘኛ ሳናመርት ከውጭ ገዝተን ፖርት ሳይኖረን በየመሃሉ የተቀሸበ በድጎማ ኃይል ግን ከኛ ሰፈር ካሉ እና ፖርት ካላቸው ሀገራት ያነሰ ዋጋ ነው የምናቀርበው። የውጭ ባንኮች ወደ ኢትዮጵያ መግባትና ተጽዕኖቹን የተመለከተው ሌላው በመድረኩ ከእንደራሴዎች ተነስቶ የነበረ ጥያቄ ነበር። በምላሹም የውጭ ባንኮች መግባት ለአጠቃላይ እድገት ብቻ ሳይሆን የሀገሪቱን የፋይናንስ ዘርፍ የማሳደግ ሚና እንደሚኖረው ተጠቅሷል። የውጭ ባንኮች ወደ ኢትዮጵያ ገበያ መግባት የሀገር ውስጥ ባንኮችን የአቅም ውስንነት ተወዳዳሪነት ሊያዳክም ይችላል የሚል ስጋት የተነሳ ይገኛል። ይህንን ስጋት ከግምት ውስጥ በማስገባት የውጭ ባንኮች መግባት በሀገር በቀል ባንኮች ላይ ሊያሳድር የሚችለውን አሉታዊ ተጽዕኖ ለመቀነስና ፍትሐዊ ውድድር እንዲኖር ለማድረግ ምን አይነት የጥንቃቄ እርምጃዎች ተወስደዋል? ባንኮች ባንክ መሆን ባለባቸው ደረጃ የማደግ ሂደታቸው በውድድር መታጣት ምክንያት ውስንነት ገጥሞታል። ለዚህም ሲባል የውጭ ባንኮች ቢገቡ ካፒታልና ቴክኖሎጂ ስለሚያመጡ ለአጠቃላይ እድገት ብቻ ሳይሆን የእኛን ፋይናንሻል ሴክተር ማሳደግ ሚና ይኖራቸዋል። ልክ ሳፋሪኮም መጥቶ ቴሌኮምን ከተኛበት እንዳነቃነቀው ማለት ነው። በሌላ በኩል የኢትዮጵያ የውጭ ብድር ጫና በስቷል በሚል ከምክር ቤቱ አባላት የቀረበውን ጥያቄ ተከትሎ ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ ይህ ጉዳይ መንግስታቸው መመስገን ካለበት የሚመሰገንበት እንጂ የሚወቀስበት አለመሆኑን ጠቅሰው ሲናገሩ የተሰሙበት መድረክ ነበር። ላለፉት ከ7 ዓመታት በላይ ምንም አይነት የንግድ ብድር እንዳልተወሰደ ጠቅሰውም በዕዳ ሽግሽግ በኩል በነበሩን ድርድሮች ተሳክተውልናል ብለዋል። ምንም እንኳን ብድሩ አራጣ ቢሆንም ተገቢ አይደለምና ወደ ትክክለኛ የብድር ስርዓት መመለስ አለበት ብለን ላለፉት 2-3 ዓመታት ከፍተኛ ትግል ውስጥ የነበር ነው። ኢትዮጵያ ዲፎልት አረገች እስኪባል ማለት ነው። ማን አሸነፈ? ተሳካልን እኮ በኮመን ፍሬምወርክ ከሞላ ጎደል ከሁሉም የዩሮ ቦንድን ጨምሮ ተስማምተናል። ተቀብለውታል። የኛም ፕሮፖዛል ይሸጋሸግ ምን ማለት ነው? በአመት 2 ዓመት ይከፈል የነበረው ዕዳ ወደ 15 ዓመት እስከ 15 ዓመት እንዲራዘም እንደየአበዳሪታ ስምምነት ተፈጽሟል። ጠቅላይ ሚኒስትሩ በህዝብ እንደራሴዎች ምክር ቤት 5ኛ ዓመት የስራ ዘመን 10ኛ መደበኛ ስብሰባ ላይ ሌላው ያነሱት ጉዳይ ኢትዮጵያ እየገነባች ነው ያሉትን የሰው ሰራሽ አስተውሎት ዩኒቨርሲቲ ሲሆን ሲጠናቀቅ በዓለም 2ኛው እንደሚሆን ጠቁመዋል። ከ7 ወራት በኋላ እንደሚጠናቀቅም እንዲሁ ይፋ አድርገው ነበር። ከዚሁ ከቴክኖሎጂ ጉዳይ ጋር በተያያዘ የ5 ሚሊዮን ኢትዮጵያውያን ኮደርስ ኢኒሼቲቭ አሁን ላይ 3 ሚሊዮን ዜጎችን ማሳተፉን በመግለጽ መተግበሪያዎችን የሚያበለጽግ ትውልድ መፍጠር እንደሚቻል ነው የተናገሩት። በሀገሪቷ የሚታየውን የኑሮ ውድነት ችግር የማቃለል ድምር ውጤት ነው የሚኖራቸው ባሏቸው ሌሎች እርምጃዎች ደግሞ በቢሊዮን የሚቆጠር ገንዘብ ለመድኃኒት፣ ለነዳጅና ለአፈር ማዳበሪያ ከፍተኛ ድጎማ እየተደረገ መሆኑን አንስተዋል። ይህ እንዳለ ሆኖ በዋጋ ግሽበት ረገድ የሚስተዋለውን ችግር ለመፍታት የበጀት አስተዳደርን ማስተካከል እንደሚገባ በመገንዘብ መንግስት ከብሔራዊ ባንክ ብድር ሳይወስድ ዓመቱን ማሳለፍ የሚችልበትን ሁኔታ እየፈጠረ እንደሚገኝም ጭምር የተጠቀሰበት ነበር የዚህ ሳምንቱ የህዝብ እንደራሴዎች ምክር ቤት 10ኛ መደበኛ ስብሰባ።